ከነማ አንዱ ማለት ነው። ሰኞ ከነማ አላለኝም እኔ ሰኞ ከነማ እኔ ስም አውጥቼለ አንተ ሱረህ በአመት ለመጀመሪያ ጊዜ ሰኞ ቀን ብጫወት ሱረህ እኔን ሰኞ ከነማ እሺ ይሁን። ለማንኛውም ቪዲዮ የመስራት እቅድ አልነበረኝም። ውጭ ነው ያለሁት። ማሊያ ራሱ አለበስኩም። ጀማው እጅግ ተጠባቂው የፕሪሚየር ሊግ የዋንጫ ሂደታችንን የሚወስነው ወሳኝ ጨዋታ ምሽት 4 ሰዓት ላይ እናደርጋለን። ከዚህ ጨዋታ በፊት ጀማው ብዙ ሀሳቦች እየተነሱ ይገኛሉ። በተለይ ደግሞ ቋጣሪዎች ማለት ነው እንግዲህ በርንሌን አርሰናል በሜዳው አስተናግዶ ያሸንፋል ማለት ከባድ ቢሆንም መቋጠር አይከፋም እያሉ ይገኛሉ። ቋጥሩ። እኔ እንደው በጣም ደስ የሚለኝ ማለት ነው ይህንን ጨዋታ የመጀመሪያ 15 ደቂቃ ላይ የመጀመሪያ ጎል ካስቆጠረን በጣም ብዙ ጎል አዝንበን እንደምናሸንፍ አውቃለሁ። ጨዋታው ማለት ነው። ግን እኔ የምፈልገው የተቃራኒ ደጋፊዎችን ጨጓራችሁን መቧጠጥ ስለምፈልግ ተሳቀን 1-0 ጨዋታውን ብናሸንፈው ደግሞ እላያችሁ ላይ ያረማመደባችሁ ነበር ምድረ ቋጣሪዎች በሙሉ ማለት ነው። እኔ ሰኞ ከነማ ለማንኛውም ለቡድኔ መልካም እድል ሁሉ ይግጠመው። ጨዋታው ስለስንት ያልቃል ብላችሁ ትገምታላችሁ? ግምት አስተያየታችሁን አስቀምጡልኝ። እናንተ ግን ስማችሁን ወደ ሌላ አታዟዙሩ። ሰኞ ከነሞች አድቡ የምሬን ነው። ቅዳሜ ነው ወደ አርሰናል፣ ሰኞ ነው። ሰኞ ደግሞ ከአርሰናል ጋር ከሆነ ቅዳሜ ሲደመር እሁድ ሲደመር ሌላ ቅዳሜ ነው ማለት። እንዴት አደራችሁልኝ? ዛሬ ክለባችን አርሰናል ከበርንሌ ጋር ከሚያደርገው ጨዋታ በፊት አንዳንድ ነገር ልበላችሁ። ይቺ ቪዲዮ ኮፒ ሊንክ ያደርጋችሁ ጀምሯል። በዚህ ዓመት እንግዲህ ኤሚሬትስ ላይ የምናደርገው የመጨረሻ ጨዋታ ነው። እንግዲህ ከደጋፊዎቻችን ጋር ምናምን ነገር ፒስ ነው ሰላም ፋሚሊ ልጆቻቸውን ይዘው ምናምን የሚወጡበት ጨዋታ ይሄ ጨዋታ ይሆናል ብዬ ነው የማስበው። ኤሚሬትስ ላይ ደግሞ ክለባችን ጸድ አቋም ነው ያለው። ከክለባችንም በተለየ ደግሞ ቪክቶር ጊዮኬሬስ ኤሚሬትስ ሲባል ደስ ይለዋል። ፕሪሚየር ሊግ ላይ ካስገባቸው 14 ጎሎች 9 ጎሎች እዚህ ሜዳ ላይ ነው ማስቆጠር የቻለው። ቶፕ ሃፍ ኦፍ ዘ ቴብል ላይ ካሉ ደግሞ ቦተም ሃፍ ኦፍ ዘ ቴብል ላይ ያሉት ጋር ማስቆጠር ሞር ይቀለዋል። ታውቃላችሁ። ዛሬም ጎል እንጠብቃለን፣ ምክንያቱም ሲቲ በአንድ ጎል ይበልጠናል። ስለ አንድ ጎል የምናወራ ከሆነ ውዱና ተወዳጁ ክለባችን 7 ጨዋታዎችን 1-0 ማሸነፍ ችሏል በዚህ ዓመት ማለት። ስለዚህ ዳዊድ ራያ እንደዛ በቃ ወጥረን ስናጠቃ አንድ ነገር ወደ ኋላ ተሳስቶ ይመጣ ከሆነ ያን ነገር እናምናለን። 18 ክሊን ሺትማ ዝም ብሎ አልመጣም። የበርንሌው አሰልጣኝ እንግዲህ ማይክል ጃክሰን ይባላል። ማይክ ጃክሰን ነው፣ ዝም ብሎ ማይክል ጃክሰን እያሉ እንትን ይሉታል። ይሄንን ግን ሲሪየስሊ ነው የምንወስደው ምናምን እናዳምጣችሁ፣ ለፕራይድ ለክብራችን ነው የምንጫወተው ምናምን ነገር እያለ ነበረ። እሺ እኔ በቀልድ አላየሁትም። ምክንያቱም ከቪላ ጋርም ተባጥሰው 2-2 ነው የወጡት። ከሲቲ ጋር የነበረው ጨዋታ ላይ ደግሞ ታውቃላችሁ ጋርዲዮላ ሲያብዳ 1-0 ብቻ አልቆ። ሐሳቡን ከቁም ነገር እንውሰደው ብንል መያዝ ያለብን ዋነኛ ጨዋታ ብዬ የማስበው እኔ ፍሌሚንግ ነው። ፍሌሚንግ ማለት አየር ላይ በቃ እኔ ሳሊባና ጋብሪኤል ሲያገኟቸው ደስ የማይሉኝ አይነት አጥቂዎች አሉ። ፊዚካል ሆነው ጀርባቸውን ሰጥተው በሆልድ አፕ ላይ ምናምን መጫወት የሚፈልጉ አይነት ጨዋቾች ማለት። የሆነ ሰዓት ላይ የሊቨርኩሰኑ አጥቂ ካዮዴ አይደለም የሊቨርኩሰኑ አጥቂ ማን ነበረ? ብቻ እንደዛ ሲያደርገ እንደነበሩ ስሙ አልጠፋብኝም። ይሄኛውም እንደዚህ አየር ኳስ ላይ ጎበዝ ነው። ቼልሲ ላይ ሲያስቆጠር ሊያም ሮዚኞ የሆነ ሰው እንዲዘው በዚህ ነበር ግን አልያዘው ምናምን ያለው ተጫዋች ማለት። ስለዚህ እሱ ምንም አድርገን መያዝ አለበት። ያለፉትን 5 ጨዋታዎች ክለባችን ምንም ጨዋታ አልተሸነፈም። ተረዳኛ። አንድ አቻ ነው የወጣ ነው ከአትሌቲ ጋር ሻምፒዮንስ ሊግ ላይ። እሱንም እዚህ ጋር ደግሞ አንድ ነው አቻ የወጡት። ባለፈው ነው የአስቶን ቪላውን ጨዋታ የቀረው እንዳለ ተሸንፈዋል። በርንሌዎች ወርደዋል። ታውቃላችሁ። ጁሪያን ቲምበርና ሚኬል ሜሪኖ የዛሬው ጨዋታ ላይ አንመለከታቸውም። ሱፐር ማርቲን ኦዴጋርድ ባለፈው ያንኳስ አሲስት ካረገች በኋላ ግን ዛሬ ከቤት ተነስታ ልትጮት የምትችልበት እድል እንዳለ ይሰማኛል። ነገር ግን ልትጀምር ትችላለች። ምክንያቱም ኤቤሬቺ ኤዜ ያለፉትን 4 ጨዋታዎች ምናምን ዝም ነው ያለን። ስለዚህ ዛሬ አርቴታ ያኛውን 11 አልነካውም የሚል ከሆነ ክሬቲቪቲ ስለሚያስፈልገን ኤዜ ዛሬ ማስተር ክላስ የሆነ ፐርፎርማንስ ማሳየት አለብሽ ግዴታ። ከጀርባሽ ያለውን 10 ቁጥር ማስከበር አለብሽ ማለት። በርንሌ ከቶፕ 6ዎች ጋር እንግዲህ እስካሁን ድረስ ከማንም ጋር ማሸነፍ አልቻለም። አቻ ነው የወጣው ግን ብዙን ጨዋታ እየተመለከታችሁ። ስለዚህ ዛሬኛ እነሱ መራጥ አለብን። ከቻለም ብዙ ጎሎች ማስቆጠር አለብን። ከሚስቱ ጋር ከተፋታ በኋላ የ2026 የመጀመሪያ ጎሉን ማስቆጠር የቻለው ሊያንድሮ ትሮሳርድ የዛሬውን ጨዋታ ላይ ቋሚ ሆኖ ይጀምራል የሚል ሐሳብ ነው ያለኝ። አርሰናል ይሄንን ጨዋታ በሜዳውና በደጋፊው ፊት 4-0 ያሸንፋል ብዬ ነው የምገምተው። ምን እንደምታስቡ ኮሜንት ላይ አስቀምጡልኝ። ፎሎ፣ ኮፒ ሊንክ፣ ሼር እያረጋችሁ የማቻቾ ፍቅር ካለ ባጃጅ ባስ ይሆናል። ቋጠሮ ካለ በርንሌ ባርሴሎና ይሆናል። ጻድቃኖች ጀለቢያን ለብሰ ነጠላሽን ለብሰሽ ጸሎት፣ ቀጥታ ወደ ጸሎት። ባለፈው የቋጠሮን ግንባር አሸንፈን በጸሎት ነው የተበላነው። ጻድቃን እባካችሁ ጻድቃኖች በቃ ተባበሩ። ለዛሬ የቋጠሮን ደግሞ እኛ ፍሬ ከነ ሙሉ ዘለላው እንቋጥራለን። በቃ ከነ ሙሉ እንትኑ እንቋጥራለን። ቋጠሮን ግንባር ነው ያለው።
የጸሎቱን ግንባር እባካችሁ ተባበሩን። በቃ እናመሰግናለን። አንድ ሳምንት ነው የቀረን ይሄንን ለማየት ይሄንን ከኤአይ ጄነሬቲቭ ወደ ትክክለኛ ፎቶ ለማየት ማለት ነው። አንድ ሳምንት ብቻ ነው የቀረን። የዛሬ ሳምንት ሰኞ ጠዋት ላይ ማለት ነው ስንነሳ የፕሪሚየር ሊጉ አሸናፊ የሆነው ክለብ ደጋፊዎች ነን እኛ አርሰናሎች ለማለት 2 ጨዋታ አንድ ሳምንት ብቻ ነው የቀረን። ዛሬ ትልቁን ጨዋታ እናደርጋለን ከበርንሌ ጋር። ቀላል ጨዋታ አይደለም፣ በቀላሉ ማሸነፍ ያለብን ጨዋታ ነው፣ ግን ቀላል ጨዋታ አይደለም። በቃ ቴንሽኑን ስጋቱን ከ22 ዓመት በኋላ ነው ይሄንን እውነት ልናይ የቀረብ ነው ማለት ነው። እና ተጫዋቾቹ ላይ የሚጋባው ስሜት ማለት ነው አይ አንደርስታንድ። እኔ እዚህ ሆኜ መሀል አዲስ አበባ ሆኜ ለንደን ላይ ምን እንደሚሰማቸው ይገባኛል። እና ቀላል ምናምን ነገር አይሆንም፣ ግን ማሳካት አለብን፣ የግድ ማድረግ አለብን። አርቴታና ልጆቹ የግድ ማሳካት አለባቸው ይሄንን ዋንጫ። ከዛ ቀጣይ ሳምንት ሰኞ ሲመጣ ማለት ነው ምንሰራው ቪዲዮ ምንቃው አነቃቅ ከእንቅልፍ የምነሳው አነሳስ ምናምን ሁላ ይታየኛል ማለት ነው። እና ይቅናል። ዛሬ ነፍ ቪዲዮ ነው የምሰራው፣ ቤት ነው ሙሉ ነፍ ቪዲዮ ነው የምሰራባችሁ። ብቻ የዛሬ ሳምንት የመጀመሪያ ቪዲዮአችን የሚሆነው በትክክለኛው ይሄ ያዩ ቪዲዮ ፎቶ ነው፣ በትክክለኛው ፎቶ የምመጣ ይሆናል። በቃ ግድ ነው መሆን አለበት ዘንድሮ። ገብተናል የለንደኑን ኩራት አርሰናል ይዘን ከተፍ ብለናል። አባቴ የጨዋታ ቀን ነው ዛሬ። ሽምግልና እንልካለን፣ እሁድ እንሞሸራለን ማለት ነው። እንዴት ነው ፋሚሊ? ዝግጁ ናችሁ ወይ? በደንብ ኮፒ ሊንክና ሼር ይደረግ። የጨዋታ ቀን ነው። ታላቁና ገናናው ክለባችን አርሰናል ዛሬ ምሽት 4 ሰዓት ሲል ከች ይላል። ታዲያ አንተን ቪዲዮ የምታየው ልጅ ኮሜንት ላይ ውጤትን ትገምትልኛለህ ማለት ነው። ከሪፖስት ጋር ነው ዛሬ የምፈልገው። የኔ 3-0 ብያለሁ። ያንተን ኮሜንት ላይ ጠብቃለሁ። ይመቻችሁ። መልካም ቀን። ፈታ እያላችሁ ክለባችሁ አርሰናል ሲኖርማ ዘና ማለት አለበት። አባቴ ልጅ እያለው ጨቅላ እያለው አያቴ አንድ ነገር ትነግረኝ ነበር። ያ ነገር ግን አድጌ እንደሚሆን አላወኩም ነበር። ምን ትለኝ ነበር መሰላችሁ? ኢዩኤል አንድ ቀን አድገህ ሰው ሆነህ በርንሌን ትደግፋለህ። የቋጠሮ ቀን ይኸውልህ፣ አንደክምም። ሳካ ሳያርፍ ነው ቻምፒዮንስ ሊግ ቢጫወተው ደክሞት ማለት ነው። ይኸውላችሁ ዛሬ ጠንከር አድርገህ እንደዚህ አያረጉትም አይባልም ወገን። በቃ ፈረጠ እኮ ፈርጧል። ያለውን ይዘህ ቆዳውን ይዘህ መቋጠር አለብህ። ያራዳ ልጅ የምትናገረው ነገር አለ ከመሞቱ በፊት ለበርንሌ ማዱዌካ በቃም ልትለኝ ነው። እስቲ እናያለን። የራስ ጉዳይ። የጨዋታ ቀን ነው፣ ወሳኝ ቀን ነው። ምሽት 4 ሰዓት ሲል ክለባችን አርሰናል መውረዱን ካራገጠው በርንሌ ጋር ወሳኝ ጨዋታውን ያደርጋል ማለት ነው። ስሜታችሁን ሳትደብቁ ውስጣችሁ ምን ይላችኋል? በምሽቱ ጨዋታ ምን የሚፈጠር ይመስላችኋል? እስቲ ሀሳብ አስተያየታችሁን ኮመንት ሴክሽን ላይ ስጡ። መድፈኞቹ መልካም ቀንን ተመኘውላችሁ። በእግር ኳስ ማለት ነው ታይቶ በማይታወቅ መልኩ ከሌላው ጊዜ በጠነከረ መልኩ ከባድ የቋጠረው ቀን ነው ዛሬ። የማንም ደጋፊ የጨዋታ እንዲያመልጥ አይፈቀድም፣ ግዴታ ነው ዛሬ። በቃ በከባዱ ወይኔ በርንሌ እንደው እግር ኳስን ሴቭ ባደረገልን እባኮቹን የዛሬን። እሺ በቃ ዌስትሃም ባለፈው እንደዛ ተሳቀን፣ በርንሌ ግን በቃ የመጨረሻ ቻንሳችን ነው። አባቴ የሆነ ነገር ደግሞ ሲፈጠር አልታወቀም። ዛሬ ከባድ ቀን ነው። እኔ ውይ ቋጠሮ ዛሬ ይለያል። እኔ የዓለም ዋንጫም ላይ መታችሁ የቋጠሮ ቅብን እንዳትሉ ነው የምፈራው እንጂ አሁን ዛሬ ጤነኛ የሆነ ሰው በተበላ ቁብ እንዴት ይገባል? እኔ አንድ ምክር የምመክራችሁ ማለት ነው፣ ነገ ዋንጫውን የማናረጋግጥ ከሆነ ምናልባት ሲቲ ነገ ካልጣለ ማለት ነው፣ ነገ ይጥላል ኖርማል፣ ነገ የምናረጋግጥ ይመስለኛል። ግን እሱ ካልሆነ አንድ የመጨረሻ እድላችሁ ፓላስ ጨዋታ ላይ ሰብሰብ ብላችሁ ፍሬም ሆነ የሆነ ነገር ይዛችሁ እዛ ላይ መቋጠር ትችላላችሁ። ከዛ ውጭ ዛሬ የትኛው ምድር ያህል አግደንም ከማሸነፍ ማለት ብዙ ጎል አስቆጥረን ከማሸነፍ እንደዛ ነው የሚሰማኝና ስራችሁ አረጋችሁ ታበቃኛ ላይ መቋጠር አብዩል አውዙ ቢላሂ ሚነሽ ሸይጣን። እኔ እኮ እኩል ነው እንደማንኛውም 11 ተጫዋች ይዘን እኩል አስፈርመን እንገባለን። ሲዝኑ ሲጀምር በ0 ነጥብ ነው እኩል የምንጀምር። ጥር ላይ ሲደርስ አርሰናል ዋንጫ እንዳያነሳ ለ19ኙም ተወግድ። አረ ወዴት ነው ሻሽዬ? አረ ወዴት ነው? ብቻ ወዲዛ ነፍጫለሁ ወዲዛ ጥሩ ዝዛት ናችሁ። ምንም አይፈጠርም። በልተነዋል ይሄን ዋንጫ ዛሬ ማለት ነው። እንደ አንድ እግር ኳስ ተመልካች ማለት ነው በርንሌ አርሰናልን ያስጠላል ብሎ መጠበቅ በጣም ሞኝነት ነው። ነገር ግን ቲሙ አርሰናል ነው። እኔ እጠብቃለሁ። አርሰናል የሚሳለው ነገር የለም። ይችላል አርሰናል የትኛውንም ቅሌት
መቅለል የሚችል ቲም ነው። እኔ ለአመታት ሳቀው። እስቲ ዘንድሮ በልቶ ያንን ነገር ፉርሽ ካረገ እናያለን። እስካልበላ ድረስ እኔ አርሰናል ዋንጫውን እንዲህ እስካላነሳ ድረስ አላምንም ነው የምላችሁ። በአግባቡ ነው የምቋጠረው። በጣም ከባድ ነው። አይኖ አንድ ለዋንጫ የሚፎካከር ከ20 ምናምን ዓመት በኋላ ዋንጫውን ሊበላ ጫፍ የደረሰ በሜዳው መውረዱን ካረጋገጠ ቲም ጋር ተጮቶ ነጥብ ያስጥለዋል ወር ያሸንፋል ብሎ መጠበቅ ከባድ ሊሆን ይችላል። ግን ለአርሰናል ሁሉም ነገር ቀላል ነው ልላችሁ ነው። እንዳትዘናጉ፣ በደንብ እንቋጠራለን። እስከ መጨረሻው አጠፍጣፊ ድረስ እንቋጠራለን ልላችሁ ነው። ግሎሪ ግሎሪ በርንሌ። ለሰው ልጆች ፍቅር፣ ለሰው ልጆች ሰላም ብሏል። ዛሬ እንደ አድርጋው በዳሶ በጭንቅላቴም ቢሆን ቆሜ እቋጥራለሁ። 2 ጌም ነው ያለሽ። በርሌ ምንም ላያመጣ አይችልም። ግን በቃ ተስፋ እናደርጋለን። አይታወቅም። ሊቨርፑል 37ኛ ሳምንት ላይ 3-0 እየመራ ነው። 3 አቻ ወጥቶ ዋንጫውን ያጣው። ስለዚህ ተስፋ ይኖረናል። ተስፋ አለን። ተስፋ አንቆርጥም። እንቋጥራለን። ጀማው ዛሬ ወንዱ የወንድ መጨረሻ አቃጥሎ እንደዚህ ድብን እርር አድርጎ ዋንጫ የሚወስዱ ክለብ ወንዱ ክለብ ዛሬ ጨዋታ አለው ከበርንሊ ጋር። ቁጭ ብዬ እቋጥራለሁ ካልክ ፍሬንም አፈርጠህ ጎል ቆጥረህ በአርሰናል ጨዋታ ተማርከህ ትተኛለህ። አለቀ እኮ። ምንም የሚፈጠር ጉዳይ ምንም በርንሊ ያስጥለዋል ብለህ ማለት ነው 1% ጥርጣሬ እንዳይገባ፣ ምንም አይነት ጥርጣሬ እንዳይገባ። ዘመኑ የአርሰናል ነው ጀሞ። ምንም ልታረገው አልችልም። በቃ ዘመኑ የአርሰናል ነው። እኛም እኮ ንግስናችን የሰጠነው እኮ ለአርሰናል። አለቀ እኮ። ማመን አለብህ። እርድብን ቅጥል ትላታለህ እንጂ ምንም የምትፈጥረው ጉዳይ የለም። ዘመኑ የአርሰናል ነው። ጭራሽ በርንሌ ምናምን ብለህ ተወክባለህ እንዴ? 19 ቡድን ተደምረህ ምርጥ 11 አታሸንፈውም አርሰናል። ለምን? ዘመኑ የአርሰናል ነው። አለቀ እኮ በቃ ዘመኑ። አሁን ተስፋ አልቆረጣችሁም፣ እየቋጠራችሁ ነው። አጀመው በስመ አብ። የእናንተ እምነት ይለያል። እኔ በኩሌ ተስፋ ቆርጬ ቆይቻለሁ። የዛሬ ጨዋታ ሲጀመር አርሰናል በጣም ቀለል አድርጎ 3-1 ያሸንፋል ብዬ ነው ማምነው። በርንሌ ያለፉትን 5 ጨዋታዎች 1 ጨዋታ ናቸው ያወጣው። 4ቱም ተረምርሟል። 19ኛ ላይ ያለ ቲም ነው። ምንም ፐርፐዝ የለው ጨዋታ ነው የሚጫወተው። በዛ ላይ በአርሰናል ሜዳ 19ኛ ላይ ያለ ቲም መጥቶ አርሰናል ነጥብ ያስጥላል ብለህ መቋጠር እኔ እንጃ። እኔ ወይ ፍሬን አፈልግም ወይ ራስን አፈልግም። ይሄ ራስ ላይ ሱሳይዳል ሙቭ ነው። በቃ ራስ እንደማጥፋት ሌላ ምንም ከዚህ ነጥያ ላይ ነው። ውድድሩ ያኔ ከኤቨርተን ጋር ሲቲ ነጥብ ሲጥል ነው ያለቀው። ባቋጥሩ ባይነኝ 4 ሰዓት ላይ ኳሳታችሁ እስከ 6 ሰዓት ቅልፋታችሁ ባቋጥሩ ባይነኝ። በሜዱ እንኳን አቋል ለበርንሌ ከእዴ ቀልድ አይደለም የተያዘው። ፍሪ እኮ ነው። የኔ የለም ሲጀመር የኔ የለም። ገና ድሮ በራሴ ቲም ነው የጋየው። በራሳችሁ ከሆነ እሺ አማራጭ የለም። በራሳችሁ ከሆነ ያስማማለሁ። የኔ እንደሌለ ወቁ። ግን አማራጭ የለም። በራሳቸው እሺ ካሉ በቃ ምን ማድረግ ይቻላል እንጂ ይሄ የሚሆን ነገር ሁላ አይደለም እኮ አይመስልም። በቃ ምንም ነው የማይመስለው። ይሄ ምን ማድረግ ይቻላል? ገባ አይደል? በቃ መጋፈጥ ነው እስከመጨረሻው። እንግዲህ እኔ የሆነ ካርታ ምናምን እየፈለኩ ነው። ካገኙ አሳውቃችሁ። ፈርስታፍ አይተን ጨዋታውን የለውም እሱን ያዙልኝ። እንግዲህ ያው እናንተ የሚያዋጣውን ልንገራችሁ። በዚህ ፕሮሞ ኮድ ስትመዘገቡ 600% ቦነስ ታገኛላችሁ። የቴሌግራም ሊንክ ባዮ ላይ ከፈለጋችሁ በዚህም ሰርች አድርጋችሁ ይመጣላችኋል። የራሴ ቀመር አለኝ ካላችሁ ይሄው በዚህ ግን ፕሮሞ ኮድ ስትመዘገቡ 600% እንደምታገኙ ልንገራችሁ። ምንም ከፈለጋችሁ አለ። የሌለው ግን ዛሬ ምንም ነገር ያለ አይመስለኝም። በርንሌ በውጫ መንገድ ቶሎ ማዘጋጀቱ ነው የሚሻለው። ገብተናል። በርንሌ ተከስተናል። እንግዲህ መተንላል። ደህና አድርገን ልንቆላ ነው ማለት ነው። ምን ታፈጣለህ አባቴ? እኔ ሲጀመር ከማንቸስተር ዩናይትድ መለያዎች እኮ ለብሼ አላቅም። አታቀኝምና ነው እኔን። ስለዚህ በቃ አታፍጣ። ግን የዛሬው ጨዋታ ማለት ነው አባቴ ከልክ በላይ ይቋጠራል። አይገልጹም። በቃ ዛሬ ሰላማችንን የምናገኝበት ቀን ነው። አሊያም ደግሞ ተበጥብጠን የምንተኛበት ቀን ይሆናል ማለት ነው። ስለዚህ እያንዳንዱ ማህበረሰባችን ለሀገሪቷ ሰላምና ደህንነት ሲል መቋጠር ይኖርበታል ግዴታ ማለት ነው አባቴ ግዴታ። ዛሬ በፍሬ ነው የሚባል የለም። ዘንጉን ይዘህ ነው መቋጠር ያለብህ አባቴ። ዘንጉን ይዘህ መቋጠር ካለብህ ግዴታ ነው አለብህም። ያም ለሀገሪቷ ሰላምና ደህንነት ሲባል
በዘንጉም በፍሬው በማትቋጥሮ ነገር የለም ማለት ነው። ለማንኛውም ብቻ ግን ለጀማው እንዲደርስ ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋችሁ እንዳይዘነጋ። ታላቅ የቋጠሮ ጥሪ ያመቱ ምጥጥ ያለ የመጨረሻ ቋጠሮ ዛሬ ከበርንሌይ ጋር አርሰናል ከበርንሌይ ጋር ይጫወታል። ተስፋ አትቆርጡም ወይ? ምን እኔ ተስፋ ማልቆርጥበትን ሁለት ምክንያት ልንገራ። አንደኛው ምክንያት አርሰናል እየመራ ስለሆነ ነው። ሁለተኛው ምክንያት አርቴታ ስለሆነ አሰልጣኛችሁ ማለት ነው። ሶስተኛው ደግሞ በእግር ኳስ ተስፋ መቁረጥ የሚባል ነገር ሲቲ ደጋፊ ስፔሻል የሆነ በታምር ስለማይታሰብ ነው። ማይክል ጃክሰን፣ ካይል ዎከር በርንሌይ ዛሬ ውለታ ዋሉልን። የኢትዮጵያ ሕዝብ የእናንተን የመጨረሻ ውለታ ይፈልጋል። ስለዚህ የሚገርም ቋጠሮ ይኖረናል ማለት ነው። ኤምሬትስ ነው፣ በርንሌይ ወርዷል፣ ይገባኛል። ግን በእግር ኳስ የማይቻል የማይፈጠር ታምር የለም። ከሞን በርንሌይ ይመቻችሁ። የሚገርም ቋጠሮ ቀን ነው ዛሬ። በሰኞ ቀን ደግሞ ይሳካል። አባቴ እንዴት ናችሁልኝ? የመድፈኛው ቤተሰቦች እንዴት ነው? ዛሬ ከበርንሌይ ጋር ተወዳጁ ቡድናችን እንደሚጫወት ታውቃላችሁና እስኪ ስለዚህ ጌም ስታስቡ ምንድነው ይተሰማችኋል? የሆነ ቅልቅል ስሜት ይተሰማችሁ አይደለም? እስኪ ኮሜንት ሴክሽን ላይ የሚሰማችሁ ነገር እያስቀመጣችሁልኝ ለፉ። ስለዚህ ጌም ሳስብ እኔ ጀስት ምንድነው የሚሰማኝ የሆነ አብዛኛው እንደጠበቅነው ከባድም ላይሆን ይችላል። የሆነ በሰፊ ጎል ልዩነት እናሸንፍ ይችላል። ቢያንስ በትንሹ 3-0 እናሸንፋለን ብዬ ነው ማስበው። በዛው ልክ ደግሞ ያው ምን ያህል ፕሬሸር እንዳለብን በዚህ ሰዓት ሁላችሁም ታውቃላችሁ ብዬ ነው ማስበው። ግን በእርግጠኝነት በኤምሬትስ የመጨረሻ ጨዋታችን ነው የምናደርገው በዚህ ሲዝን። ይሄንን ጨዋታ በእርግጠኝነት ደጋፊውን ለማስደሰት ምናምን ያው ያለውን ፕሬሸር ተቋቁሞ በመጀመሪያው አጋማሽ ብቻ ሁለት ጎሎች አስቆጥረን የምንወጣ ከሆነ ማለት ይሄ ጨዋታ በሰፊ ልዩነት ማለቅ ይችላል። እኔ በዚህ ሰዓት ማለት ነው ከተጫዋቾችም ከምንም በላይ በቃ ቦስ ሚኬል አርቴታ ላይ ያለኝ እምነት በደንብ ከፍ ያለ ነው። ይሄንን ጨዋታ ራሱ በእርግጠኝነት ፕሬሸሩን ተቋቁሞ ማለት ነው ማሸነፍ እንደምንችል በጣም እርግጠኛ ነኝ። ቦስ ሚኬል አርቴታ ከቅርብ ጊዜያት በኋላ ኢቭን እየሰራለት የነበረው ላይናፕ ምናምን ደጋግሞ ሲጠቀመው ያ ግትርነቱ ምናምን ነገር ትቶ ኢቭን ከኛ ሁላ አስተያየት መቀበል የጀመረ እስኪመስል ድረስ በጣም ጸዴ ከቅያሬዎች ጀምሮ ውሳኔዎችን ነው እየወሰነ ያለው። ይሄንን ጨዋታ ራሱ በደንብ ማኔጅ አድርጎ አሸንፈን እንደምንወጣ ባለሙሉ ተስፋ አለ። የኛን የ22 ዓመት ጥበቃ የሱን ደግሞ የ6 ዓመትና የ7 ዓመት ፕሮሰስ ማለት ነው ለመገላገል ሁለት ጨዋታዎች ብቻ ነው የቀረው እፎይታ ለማግኘት። እነዚህ ሁለት ጨዋታዎች አሸንፍ ፕሪሚየር ሊጉን አሸንፍ ወደ ቻምፒየንስ ሊጉ ጥሩ ሜንታሊቲ ይዘኝ። ለአንተም በእርግጠኝነት ይሄንን ዋንጫ ማሸነፍ የምትችል ከሆነ በዚህ ዓመት ፕሪሚየር ሊግ ቻምፒየንስ ሊግ ማሸነፍ የምትችል ከሆነ የሚቀጥሉትን ዓመታት ዋንጫዎችን ጥረግርግ አድርገህ እንደምትበላ በጣም እርግጠኛ ነኝ። ምን ያህል አቅም እንዳለ እናውቃለን። አሁን የምትጫወትበት መንገድ ኢቭን በዚህ ሲዝን ፐርፎርም ያደረክበት መንገድ ራሱ ያለፉት ዓመታት ትሮማ ምናምን እንደሆነ በደንብ እናውቃለን። ሚኬል አርቴታ የሚፈልገውን አይነት እግር ኳስ መጫወት የሚችል ነው። በጣም ብዙ አይነት ፕሌይንግ ስታይሎች ያሉ አሰልጣኝ ነው። ቦስ ሚኬል አርቴታ ሌትስ ዱ ኢት እናድርገው። በእናት ግዴታ ነው። በቃ ይሄን ጨዋታ እናሸንፋለን። ከዛ ባለፈ በዛሬው ጨዋታ ላይ ስታርቲንግ 11 ውስጥ ላይ የምፈልገው ተጫዋች ማንንም ድሮፕ ይደረግኝ አይ ዶንት ጊቭ አ ሺት ማርቲን ኦዴጋርድ ልመለከቱን ፈልግ ተጫዋች በቃ እንደዚህ አይነት ጨዋታዎችን ለማሸነፍ ኦዴጋርድ ምን ያህል እንደሚያስፈልገን ሁላችሁም ታውቃላችሁ ብዬ አስባለሁ። ኢዚ ወይ አይ ቲንክ ስኬሊ ራይስ እና ኢዚ ኦዴጋርድ ነው የሚሆነው። እኔ ኦዴጋርድ እንመርጣለሁ። ኢዚ ሌፍቲንግ ያሰልፈው ትሮሳርድ ደግሞ ከዚህ በፊት ጎል አስቆጥራለች። ጥሩ ፎርም ላይ ነው ያለችው። ወይ ኢዚ ድሮፕ ያድርጉ። ምክንያቱም ያለፉት ሁለት ጨዋታዎች ኢዚ ምንም አይነት ነገር ኮንትሪቢዩት አላደረገም። ስለዚህ ኦዴጋርድ ደግሞ በዚህ ጨዋታ ላይ በጣም የሚያስፈልገን ተጫዋች ነው። ግዴ በስከመጨረሻ ማለት የምፈልገው ነገር ቢኖር የዛሬውን ጨዋታ ቅጥቅጥ አድርገን 3-0 አሸንፈን 3-0 የሚያልቅ ይመስለኛል። ይሄ የኔ ኦፒኒየን ነው። ሚኬል አርቴታን ቦስ ሚኬል አርቴታ ሱፐር ሚኬል አርቴታ በዚህ መልኩ በደሳስ በነደቅ መመልከት እንፈልጋለን። ያርግልን አሜን እያላችሁ ጨዋታ ግምታችሁን ኮሜንት ሴክሽን ላይ አስቀምጡ። ማንምና የማንም ክለብ ነጥብ እንዲጥል መጠበቅ አይጠበቅብንም። ከአንድ ሳምንት በኋላ ፓላስን አሸንፈን በዚህ መልኩ ሰለብሬት እናደርጋለን። እመኑኝ ከሞኒ ገነርስ ኮፒ ሊንክ ሪፖስት ማድረግ እንዳይረሳ። ቪዲዮዋን 3 ጊዜ ማድረግ ጊዜ ኮፒ ሊንክ አድርጓት። እንዲሁም የጨዋታ ግምታችሁን እንዳልኳችሁ ኮሜንት ሴክሽን ላይ ያስቀምጣችሁ። ይመሻችሁ። የዛሬዋ ቀን ለአርሰናል ደጋፊዎች ለየት ያለች ቀን ነች። ገነርስ መልካም እድል ይሆንላችሁ። በእርግጠኝነት እንደምታሸንፉ ተስፋ አደርጋለሁ። የዘንድሮ የፕሪሚየር ሊግ ዋንጫ ምንም ቢሆን ምን ማንሳት ግዴታ አለባችሁ። የዛሬዋ ቀን ዛሬ ሰኞ ማታ 4 ሰዓት በእርግጠኝነት ድል ታረጋላችሁ ብዬ ተስፋ አደርጋለሁ። የዛሬውን ጨዋታ እንግዲህ በጣም በርሊን እየፎከረ ነው፣ ነዋልከር እየፎከሩ ነው። ብቻ ያው አጥፍቶ ጠፊ ክለቦች አንዳንዴ ኬርለስ ሆነው ነው የሚጫወቱና ተጠንቀቃችሁ ተጫዋቱ። እመኑ እንደምታሸንፉ እርግጠኛ ነኝ። ይቅናችሁ። መልካም እድል ይሁንላችሁ። ደስታችሁ ደስታዬ ነው። ይመቻችሁ። የምሬ ነው። መልካም እድል ይሁንላችሁ። በደንብ ኮፕ ሊንክ ሪፖርት ሼር ማድረጋችሁ እንዳይረሳ።
መልካም እድል። ስንት ለስንት የሚያልቅ ይመስላችኋል? እስኪ ኮሜንት ላይ አስቀምጡልኝ። አርሰናላውያን በመጨረሻም ያ የዓመታት የዋንጫ ናፍቆት ሊቀረፍ መድፈኞቹ ታላቁን ክብር ለመሳም ተቃርበዋል። እናንት የለንደን ኩራቶች፣ እናንት የሰሜን ለንደን ድምቀቶች ዛሬ ታሪካዊ ዋንጫ ከፍ አድርጋችሁ ለመሳም ዝግጁ ናችሁ ወይ? አርሰናል የዛሬውን ጨዋታ ያሸንፍ ይሆን ወይ? እስኪ ግምታችሁን አስቀምጡ። ዛሬ ምሽት 4 ሰዓት ሲል መድፈኞቹ በሰሜን ለንደን ምድር በኤምሬስ ስታዲየም በርንሌይን ያስተናግዳሉ። ይህ ጨዋታ ለመድፈኞቹ ተራ የ90 ደቂቃ ጨዋታ ፈጽሞ አይደለም። ሙሉ የውድድር ዘመን የለፉበትን ሌሊትና ቀን የደከሙበትን ድካም በወርቃማ ዋንጫ አሸብርቀው ለማጠናቀቅ የሚፋለሙበት ታላቅና ታሪካዊ ጨዋታ እንጂ። የጨዋታ ቀን ላይ ደርሰናል። ዛሬ ምሽት 4 ሰዓት ላይ ከበርንሌይ ጋር በሜዳችን በኤምሬትስ ስቴዲየም ጨዋታችን የምናደርግ ይሆናል። የጨዋታ ግምታችሁን ኮሜንት ሴክሽን ላይ እያስቀምጣችሁ ፎሎ፣ ኮፒ ሊንክ፣ ላይክ እያደረጋችሁ በጨዋታው ዙሪያ ያሉትን መረጃዎች በአጭሩ እንመልከት። መጀመሪያም በበርንሌይ በኩል የቀድሞ ማንቸስተር ዩናይትድ ተጫዋች ሃኒባልን ጨምሮ 3 ተጫዋቾች ከዛሬው ምሽት ጨዋታ ውጪ ሊሆኑ እንደሚችሉ እየተነገረ ይገኛል። ክለባችን በኩል ጁሪያን ቲምበር ለዛሬው ምሽት ጨዋታ ተቀያሪ ወንበር ላይ የምንመለከትበት በጣም ትንሽ እድል አለ እየተባለ እየተነገረ ይገኛል። ይሁን ሚኬል ሜሪኖ ከዛሬው ምሽት ጨዋታ ሙሉ በሙሉ ውጪ ነው። ከዛ በተጨማሪ ግን በክለባችን ውስጥ የተመዘገበ ምንም አይነት አዲስ የጉዳት ዜና የለም። በርንሌይ ጋር ያደረግነውን ያለፉትን 5 ጨዋታዎች ስንመለከት ክለባችን 4 ጊዜ ማሸነፍ ችሏል። 1 ጊዜ ደግሞ አቻ መለየት ችለናል። ይሁን ክለባችን ባለፉት 5 ጨዋታዎች ላይ ምንም አይነት ሽንፈት አልደረሰበትም። 4 ጨዋታዎችን ስናሸንፍ 1 ጨዋታ ደግሞ በአቻ ውጤት መለያየት ችለናል። በተቃራኒው ደግሞ በርንሌዎች ባለፉት 5 ጨዋታዎች በ4ቱ ሲሸነፉ 1 ጨዋታ በአቻ ውጤት መጠናቀቅ ችሏል። ምሽት ጨዋታ ከመጀመሩ በፊትም ለተጫዋቾቹ በአትሌቲኮ ማድሪድ ላይ እንደተደረገላቸው አይነት አቀባበል ዛሬም እንደሚደረግላቸው የሚያሳዩ መረጃዎች ወጥተዋል። ዛሬው ምሽት ጨዋታ ላይ ፖል ቴርኒ ዋና ዳኛ ተደርጎ ተመርጧል። ጄምስ ቤልን ደግሞ በቪአር በኩል የምናገኘው ይሆናል። የዛሬው ምሽት ጨዋታ በተመለከተ ያሉት መረጃዎች እነዚህን ይመስላሉ። ወደ በኋላ ደግሞ በሌሎች መረጃዎች የምንገናኝ ይሆናል።